በዚህ ጩኸት ሽሚያና ትዕይንት በበዛበት ዓለም ውስጥ ሁል ጊዜ ድምፁን ከፍ አድርጎ የሚጮሁ ሰው የበላይ ይመስለናል። ውድ ልብስ የለበሰ ሁሉን አውቃለሁ ባይ መድረኩ የተቆጣጠረ ይመስለናል። ነገር ግን እውነታው ፍጹም ተቃራኒ ነው። እውነተኛ፣ አደገኛ፣ ኃይለኛና ማንም ሳይነካው ዓለምን በዝምታ የሚገዛው ሰው በጥላ ውስጥ ተሸሽጎ የተቀመጠው ድብቅ ሰው ነው። ለምንድን ነው ደበቅ ያሉ ሰዎች ሳይናገሩ የሚከበሩት? ሰው ሳያውቃቸው የሀብትና የስልጣን ማማ ላይ የሚወጡት? ምክንያቱም ዝነኞች፣ ምሁርና ቢሊዮነሮች በሚስጥር የሚጠቀሟቸው 5 ድብቅ የህይወት ህጎችን ስለሚተገብሩ ነው። ዛሬ ይህንን በዋጋ የማይተመነውን ሙሉ በሙሉ በነጻ አካፍላችኋለሁ። ወረቀትና እስክሪብቶአችሁን ይዛችሁ ተከታተሉኝ። ህይወታችሁንና የሰዎችን አመለካከት በአንድ ጀንበር የምትቀይሩበት ጉዞ አሁን ይጀምራል። አንደኛ፣ የማይታየው የጥላ ስልት በኢንቪዚብል ሻዶው ስትራቴጂ። አብዛኛው ሰው ወደ አዲስ ማህበረሰባዊ ስብስብ ወይም የስራ ቦታ ሲገባ ትኩረት ለመሳብ ይወጣል። ደካማና በራሳቸው የማይተማመኑ ሰዎች እኔ እኮ እንዲህ ነኝ፣ ይህንን ያህል ገንዘብ አለኝ እያሉ አድናቆትን ወደ እነሱ ለማምጣት ይሞክራሉ። ይህ ግን ትልቅ ስህተት ነው። ራሳቸውን ከፍ አድርገው ሲያሳዩ በዙሪያቸው ባሉ ሰዎች ዘንድ ምቀኝነትን፣ ጥርጣሬና ተቃውሞን ይጋበዛሉ። እውነተኛና ድብቅ ሰዎች ግን የማይታየው ጥላ ይሆናሉ። ወደ አዲስ አካባቢ ሲገቡ ሆን ብለው ራሳቸውን ዝቅ ያደርጋሉ። የለበሱት ልብስ፣ የንግግራቸው ቃናና እንቅስቃሴያቸው ማንም ትኩረት እንዳይሰጣቸው ያደርጋል። በዚህ ጊዜ በዙሪያቸው ያሉ ሰዎች ሙሉ በሙሉ ዘና ይላሉ፣ ጭንብላቸውን ያወልቃሉ፣ የውስጥ ክፋታቸውንና እውነተኛ ማንነታቸውን በነጻ ያሳያሉ። እናንተ ስለ እነሱ ሁሉንም ሚስጥር ታውቃላችሁ፣ እነሱ ግን ስለ እናንተ ምንም የሚያውቁት ነገር የለም። ይህ ልክ በቁማር ጨዋታ ላይ የባላንጣነት ካርታ በሙሉ እያዩ እንደመጫወት ነው። ውሳኔ ማስተላለፍ ሲፈልጉ ማንም ሳይሰማቸውና ሳይከለክላቸው መረባቸውን ዘርግተው ያሸንፋሉ። ሁለተኛ፣ ሀሳባቸውን ሳይጨርሱ የመተንተን ጥበብ አርት ኦፍ ዘ አንፊኒሽድ ስቶሪ። የሰው ልጅ አእምሮ ሙሉ በሙሉ ለመቆጣጠር ታላቅ ተፈጥሯዊ ሕግ ማወቅን ያስፈልጋል። የሰው ልጅ አእምሮ ያልተቆለፈ በር፣ ያልተፈታ እንቆቅልሽና ሳይጠናቀቅ የተተወ ታሪክ ካየ ፍጹም እረፍትን አያገኝም፣ እንቅልፍ ያጣል። ይህ በስነ ልቦና ሳይንስ የዛይጋሪክ ተጽዕኖ ወይም ደግሞ ዛይጋሬኒክ ኢፌክት ይባላል። ተራው ሰው ስለ አዲሱ ስራው ወይም ህይወቱ መጀመሪያውኑ መሀሉንም መጨረሻውንም በአንድ ጀንበር ይዘረግፋል። ሁሉንም ታሪኩ ዘርግፎ ሲናገር ግን በእሱና በሰዎች መካከል ያለው ጉጉትና ክብር ወዲያውኑ ይሞታል። ብልህና ድብቅ ሰዎች ግን ለሰዎች የሚነግሩትን ነገር በማሳነስ በጉጉት የማሳበጥ ጥበብ አላቸው። ስለ እቅዳቸው ሲያወሩ በጣም ትንሽና ያልተሟላ መረጃን ብቻ ይሰጣሉ። ለምሳሌ በዚህ ሳምንት ህይወቴ ሙሉ በሙሉ የሚቀይር ትልቅ ስምምነት እያደረኩ ነው ይሉና ዝርዝሩን ሳይነግሩን ወሬው ወደ ሌላ ርዕስ ያዞሩታል። የሰዎች አእምሮ ታሪክን ለመጨረስ ሲል ብቻ ሌሊትና ቀን ስለ እነሱ ማሰብ፣ መገመትና መመርመር ይጀምራል። ሁልጊዜም ቢሆን አንብቦ የማይጨርሱት ትልቅ መጽሐፍ ሆኑባቸው። ሶስተኛ፣ የውሸት ድክመት ማሳየት ዲስፕሌይንግ ኤ ፎልስ ዊክነስ። በዚህ ዓለም ላይ ትልቁ የስነ ልቦና ጦርነት የሚጀምረው እናንተ ፍጹም ጠንካራ፣ ሁሉን አዋቂና የማይበገር ስትመስሉ ነው። ሰዎች የእናንተን ጥንካሬ ሲያዩ በውስጣቸው የብቸኝነትና የቅናት ስሜት ይፈጠራል። ይህ ስሜት ደግሞ ከጀርባችሁ ሆነው እንዲያሴሩና የሚወጉበትን እውነተኛ የድክመት ቀዳዳ እንዲፈልጉ ያደርጋቸዋል። ድብቅ ሰዎች ግን ጠላቶቻቸውን እውነተኛ ደካማ ጎናቸውን እንዲያገኙ እድል አይሰጡም። ይልቁንም የውሸት ወጥመድ ያዘጋጁላቸዋል። በህይወታቸው ላይ ምንም አይነት ተጽዕኖ የሌለውን ትንሽ ያልተጋነነ ውሸትን እንደ ድክመት አድርገው ለዓለም ይወረውራሉ። ለምሳሌ እኔ እኮ ቴክኖሎጂ ወይም ሶሻል ሚዲያ በፍጹም አይገባኝም ወይም ቁጥርና ሂሳብ ላይ ሁልጊዜ እሳሳታለሁ ብለው በፈገግታ ይናገራሉ። ምቀኞችና ጠላቶች ይህንን ሲሰሙ መግቢያ ቀዳዳ አገኘን ብለው በደስታ ይፈነጥዛሉ። ትኩረታቸውን በሙሉ ያንን የውሸት ጥላ ለመምታት ሲያባክኑ፣ እናንተ ግን እውነተኛውና አደገኛው መሳሪያችሁን ደብቃችሁ ከጥቃት ነፃ ትሆናላችሁ። ይህ የነገስታትና የታላላቅ መሪዎች ጥበብ ነው። አራተኛ፣ የስሜትና የጭጋግ ፊት ዘ ሺልድ ኦፍ ዘ ፎጊ ፌስ። በማህበራዊ ህይወት ውስጥ ሰዎች በእናንተ ላይ የበላይነት ለማግኘት የሚጠቀሙት ትልቁ መሳሪያ የእናንተን ስሜት መቆጣጠር ነው። አንድ ሰው ሆን ብሎ የሚያናድድ ነገር ሲናገር ወይም ስድብ ሲወረውር ወዲያውኑ ከተናደዳችሁና ድምጻችሁን ከፍ ካደረጋችሁ ያ ሰው የእናንተ ጌታ ሆኗል። ምክንያቱም የስሜት ቁልፋችሁን አግኝቷል። በፈለገው ሰዓት እየተጫነ እንደ አሻንጉሊት ይጫወትባችኋል ማለት ነው። እውነተኛ ጠንካራ ሰው ግን የጭጋግ ፊት ወይንም ብላክ አንድ ደብል ፌስ ይላበሳሉ። በውስጣቸው የቁጣ ወይም የደስታ ማዕበል ቢነሳም ወደ ውጭ የሚያሳዩት ፊት ፈጽሞ የማይነበብ ረጋ ያለና ሰላማዊ ነው። እስኪ ያስቡት፣ አንድ ሰው እናንተን ለማንበርከክ እጅግ የሚያናድድ ጦር ወረወረባችሁ። እናንተ ግን ይበልጥ ድምጻችሁን ዝቅ አድርጋችሁ አይን አይኑን እያያችሁ ሚስጥራዊ ፈገግታ አሳያችሁት። የአጥቂ ሰው ሙሉ በሙሉ ግራ ይጋባል። ይህ ሰው ምን እያሰበ ነው? ከጀርባው ምን አይነት ጉልበት አለው ብሎ በራሱ ፍርሃት ውስጥ እንዲቀመጥ ታደርጉታላችሁ። ስሜታችሁን ማንበብ ካልቻሉ በእናንተ ላይ ያላቸው የበላይነት በአንድ ጀንበር ይከስማል።
5ኛ በአየር ላይ የቀረ ወጥመድ ዘ ቫኪዩም ኦፍ ሳይለንስ ትራፕ። ሰዎች መረጃ ሲሰርቋችሁ፣ እቅዳችሁን ሲያውቁ ወይም እናንተን ሊያጠኑ ጥያቄዎችን በሚያከታትሉባችሁ ጊዜ አብዛኞቹ ተራ ሰዎች ያንን የፍርሃት ድባብ ለመሸፈን ሲሉ መከላከያ ወሬዎችን ይደረድራሉ፣ እራሱን ለማስረዳት ይወጣል። ድብቅ ሰዎች ግን ገዳይ ስልት አላቸው። አየር ላይ የሚበትኑት ባዶ ወጥመድ። አንድ ሰው ስለ አዲሱ ፕሮጀክታችሁ ወይም ቀጣይ እርምጃችሁ ላይ የመግቢያ ቀዳዳ ፍለጋ አስጠይቃችሁ ረጅም መልስ በፍጹም አትስጡ። በምትኩ በጣም አጭርና ግልጽ ያልሆነ ደረቅ ምላሽ ስጡት። ለምሳሌ ጥሩ ነገር ነው፣ ጊዜው ሲደርስ ይታያል፣ ወይም አንዳንድ ነገሮችን እያየሁ ነው በሉና ንግግራችሁን ወዲያውኑ አቁሙ። ከዚያም አይናችሁን እያያችሁ ፍጹም ዝም በሉ። የስነ ልቦና እውነታ እንደሚያስተምረን የሰው ልጅ አእምሮ በንግግር መሀል የሚፈጠረው ከባድ ዝምታ መሸከም አይችልም፣ ያፍነዋል። ያንን የዝምታ ጭንቀት ለመስበር ሲል ያ ሰው ሳያስበውና ሳይዘጋጅ መናገር የሌለበትን የራሱን ሚስጥር፣ የውስጡን ክፋት፣ ፍርሃትና እቅዱን በራሱ አንደበት መዘርገፍ ይጀምራል። እናንተ ምንም ጥያቄ ሳታቀርቡ እነሱ ራሳቸው ምዕራባችሁ ውስጥ ይገባሉ። እንግዲህ ልብ በሉ፣ ድብቅ መሆን ማለት ፈርቶ መሸሸግ፣ መሸበር ወይም ከማህበረሰቡ መገለል ማለት አይደለም። ድብቅ መሆን ማለት በዚህ ጩኸትና ትዕይንት በተሞላበት ዓለም ውስጥ የራሳችሁን እውነተኛ ጉልበት፣ ስልትና ማንነት በጥንቃቄ ጠብቃችሁ ዓለምን በዝምታ መቆጣጠር ማለት ነው። ደካማ ሰዎች ስኬታቸውን በቃላት ጩኸት ለመሸፈን ሲሞክሩ፣ እናንተ ግን ራሳችሁን በጥላ ስር በዝምታ ገንቡ። ስራችሁ በድብቅ ይሁን፣ ስኬታችሁ ግን ራሱ በብርሃን ማዕበል ሆኖ ለዓለም ይገለጣል። ይህ ዛሬ ያካፈልኳችሁ ሚስጥር አዲስ እይታና ጥንካሬ ከሰጣችሁ ቪዲዮን ላይክ፣ ለወዳጆቻችሁ ሼር እና ቻናሌን ሰብስክራይብ በማድረግ አብሮነታችሁን አሳዩ። በቀጣይ ይበልጥ ህይወታችሁን የሚቀይሩ ድንቅ ይዘቶችን ይዤ እመጣለሁ። እስከዚያው ድረስ መልካም ጊዜ፣ ስኬታማ ህይወት ለሁላችሁ።